በጣም ወሳኝ የሆነ የልማት ኮሪደር ነው። ወሳኝ የሆነ የመልካም አስተዳደር አጀንዳችን ምንፈታበት ነው። መንገድ እንደምታውቁት ገበያ ነው። ለከተማችን ከደቡብ ጋር በማገናኘት አንጻር ትልቅ ፋይዳ አለው። ስራ ጥራት አንጻር ከስራ ፕሮግረስ አንጻር ተቋሙ የተለያዩ የፕሮጀክት ማኔጅመንት ኦፊሶች ከፍቶ በቅርበት ፕሮጀክቱ እየተከታተለ ያለው ለስራ ለልማት ያላቸው ሁኔታ በጣም ጥሩ ስለሆነ ስራችን እዚህ ደረጃ እንዲደርስ ረድተውናል። በዘላቂነት ሊፈታ ይችላል የምንለው ይሄ ከመንገድ ወሰን ማስከበር ጋር የተያዘ ነገር ነውና ራይት ኦፍ ዌይ ኢሹ ባይኖር ኖሮ ከዚህ የበለጠ ይሰራ ነበር። ሁለት ክልሎችን የሚያገናኝና በክልሎቹ መካከል ያለውን ቀድሞ ዙሪያ ጥምጥም የሆነ የመንገድ ርቀት የሚያስቀር ነው። ከኦሮሚያዋ ቱሉ ቦሎ ከተማ እስከ ማዕከላዊ ኢትዮጵያዋ ክልል ኬላ ከተማ ድረስ የተዘረጋው የአስፋልት መንገድ አዲስ አበባ ጅማ የሚሄደውን ዋና መንገድና ከአዲስ አበባ ወደ ቡታጅራ ሆሳና የሚሄደውን መንገድ የሚያገናኝ መንገድ ነው። ስለዚህ ሁለቱን ትልልቅ መንገዶች የሚያገናኝ መንገድ ነው ማለት ነው። ከዛ በተጨማሪ እንዳልኩት የሁለት ክልሎችን የወረዳ ከተሞች ያገናኛል። የኦሮሚያ ክልልንና የማዕከላዊ ኢትዮጵያን ክልል በውስጡ ያሉ ሪሶርሶች አሉ። የግብርና ውጤቶች ይኖራሉ። እንደ ጤፍ፣ ስንዴ፣ ባቄላ የመሳሰሉትን የግብርና ውጤቶችን በቀላሉ ወደ ገበያ ለማድረስ ከፍተኛ አስተዋጽኦ ያለው መንገድ ነው። ክልሎቹ መካከል ያለውን ፍትሃዊ የሆነ የልማት ተጠቃሚነት በክልሎቹ የሚሰሩ የተለያዩ እንትኖችን ለማፋጠን ማህበራዊ ኢኮኖሚያዊ ጥቅሞች አሉት። ለምሳሌ ተማሪዎች በጊዜ ትምህርት ቤት እንዲሄዱ ከፍተኛ አስተዋጽኦ ያደርጋል። ከዚህ በፊት የነበሩ እንትኖችን በማህበረሰቦች መካከል ያለውን የእርስ በርስ ግንኙነት በከፍተኛ ሁኔታ ማጠናከር የሚችል መንገድ ነው። የገበያ ትስስርን ፈጥሯል። ከ1.6 ቢሊዮን ብር በላይ በሆነ በጀት ግንባታው ተጠናቆ ለአገልግሎት ክፍት የሆነው የቱሉ ቦሎ ኬላ መንገድ በቻይናው ኩባንያ ገንቢነትና በተባበሩት የምህንድስና አማካሪዎች አማካሪነት የተገነባ፣ ወጪውም ሙሉ በሙሉ በኢትዮጵያ መንግስት የተሸፈነ ነው። ከድልድዮች እስከ መሬት ቆረጣና የተለያዩ የተፋሰስ የግንባታ መዋቅሮችን ያካተተ በተነጻጻሪነት ዳገት ቁልቁለት የሚበዛው የመሬት አቀማመጥ ላይ የተገነባ እንደመሆኑ የግንባታው ሂደት ፈታኝ ነበር። ገደላማ የሆኑ ብዙ ቦታዎች ስላሉት በእነሱ ምክንያት የተፈጠሩ አንዳንድ እንትኖች ነበሩ። እሱም የዲዛይን ሪቪዥን አድርገን ለማህበረሰቡም ያው እንደምታዩ የመሬት እንትኑም ከፍተኛ ምርት የሚመረትበት ቦታ ነውና እነሱንም መሬቶቹን በአግባቡ ከመጠቀም አንጻርም የዲዛይን ማሻሻያዎችን አድርገናል። በዛ መሰረት ያው አንዳንድ ቦታዎች ላይ የመሸራተትና ዝናብ ምክንያት የመታጠር ችግሮች ያጋጥመው ነበር። እነሱንም በትክክለኛው የአሰራር ሂደት ተጠቅመን ከፍተኛ የሆነ የስራ ልምድ አግኝተንበታል። በኮንክሪት የሚገነቡ የጎን የማጠናከሪያ ግንባታዎችና 3 ዋነኛ ድልድዮች ገንብተን ጨርሰናል። የተለያዩ የፍሳሽ ማሳለጫና የመቀልበሻ ቦዮች ተያያዥ ስራንም እንዲሁ ገንብተን አጠናቀናል። ምንም እንኳ የመሬት አቀማመጡ ለግንባታው ሂደት ፈታኝ የነበረና ሌሎችም ያልተጠበቁ ችግሮች ቢያጋጥሙም ገንቢዎቹ ባለመበገር መንገዱን በጥራትና የሚጠበቅበትን ደረጃ ባሟላ መልኩ እንደገነቡት ይገልጻሉ። በፈረንጆቹ 2025ም ጊዜያዊ ርክክብ ማካሄድ ችለዋል። መንገዱ እንደምታዩት በጥራት የተሰራ ነው። የስራ ተቋራጩ ኃላፊነት አለበት ጥራቱን የመቆጣጠር። በተጨማሪም አማካሪ መሐንዲስ አለ።
ፕሮጀክቱ ላይ እሱ የኮንስትራክሽን ስራውን በቅርበት በመከታተል አስፈላጊ ጥራት መቆጣጠሪያ መንገዶችን በመተግበር ፕሮጀክቱ እዚህ ደርሷል ነው። አሉ በተባሉ በተለያዩ ባለሙያዎች በመታገዝ እዚሁ ካምፓችን ላይ ባዘጋጀነው ላቦራቶሪ አስፈላጊዎቹን የቴስትና የምርመራ ስራዎች በማድረግ በከፍተኛ ክትትልና የማማከር ስራ ፕሮጀክቱ አሁን እዚህ የደረሰበት ደረጃ ሊደርስ ችሏል። ሁሉም ስራዎቻችን በአማካሪ መሐንዲሱ እየተገመገመና እየተረጋገጠ የሚያልፍ ነው። እናም ስለ ጥራቱ በሁሉም የግንባታ መዋቅሮች ስላለው አስተማማኝነት በኩራት መናገር እንችላለን። መንገዱ ጥራቱን ጠብቆ የተገነባ ለመሆኑ ምስክርነት የተሰጠበት ቢሆንም ግንባታው ከተጀመረበት 2000 አንስቶ በ3 ዓመታት ውስጥ ሊጠናቀቅ እቅድ የተያዘለት ነበር። ሆኖም ከእቅዱ እጥፍ ያህል ጊዜ ወስዶ ነው የተጠናቀቀው። የዚህ መጓተት ምክንያት ምን ይሆን? ኮንስትራክሽን ስራ ውስጥ ግንባታ ላይ ያሉ ችግሮች ነበሩ። በተለይ ከወሰን ማስከበር ጋር የተያዙ ችግሮች ነበሩ ስራውን ስንሰራ። በቅርቡ የመጡ ደግሞ የዋጋ ንረት፣ የገበያ የግንባታ ማቴሪያሎች የዋጋ ንረትም የራሱ ትልቅ አስተዋጽኦ ነበረው። ፕሮጀክቱ ትንሽ ዘግይቶ ያለቀ ፕሮጀክት ነው። ታቀደው ጊዜ ትንሽ ዘግይቶ ነው ያለቀው። ያም የሆነበት ምክንያት አንደኛ በአገር አቀፍ ደረጃ በዓለም አቀፍ ደረጃ ተከስቶ የነበረው የኮቪድ 19 የነበረው ችግር አለ። እንዲሁም የማቴሪያል የግንባታ ማቴሪያል ከዋጋ ንረቱ ጋር በተገናኘ የአቅርቦት ችግሮችም የራሳቸውን አስተዋጽኦ አድርገዋል። በተጨማሪም ቦታው ከፍተኛ ቦታ ላይ የሚገኝ ስለሆነ ዝናባማ ቦታ ነውና ያው መንገድ ስራ ደግሞ ከዝናብ ጋር ያለው የተለያዩ አብረው መሄድ የማይችሉ ስራዎች ስላሉ እነዚህ ፀሐያማ የሆኑ ወቅቶችን እየጠበቅን ነው ከፍተኛ የአስፓልት ስራዎችን የቆረጣና የሙሌት ስራዎችን ስናከናውን የነበረው። The main challenge is because in this construction period በግንባታው ሂደት ካጋጠሙን አስቸጋሪ ፈተናዎች መካከል የወሰን ማስከበር ጉዳይ ዋነኛው ነው። ሌላኛው ከፍተኛ የግብአቶች እየጨመረ የሄደው ዋጋ ንረትና የኮሮና ወረርሽኝ ወቅትም ሌሎች ፈታኝ ጉዳዮች ነበሩ። አንዳንዴ የውጭ ምንዛሬ እጥረትም ያጋጥመን ነበር። ሆኖም በተቻለ መጠን ችግሮቹን በጋራ ፈተን እዚህ ደርሰናል። These challenges, but we tried our best to complete this whole project. ከፍ ያለ የግብርናና የተፈጥሮ ሀብት ውጤት የሆኑ ምርቶች ለሚያመርተውና ለበርካታ ኢንቨስትመንት አማራጮች እምቅ አቅም ላለው ለዚህ አካባቢ መንገዱ ከፍ ያለ ተጠቃሚነትንና ተስፋን ይዞ መጥቷል። ከሁሉም በላይ ግን ቀደም ሲል የነበረውን የመንገድ ውጣ ውረድ ችግር በመቅረፉ ማህበረሰቡ እርካታውን የሚገልጽበት የልማት ትሩፋት ሆኖለታል። ለአደጋ የሚያጋልጽ ነበረ። ያው ለንብረትም ለተሽከርካሪዎችም አደጋ ነበረ። ለሁሉም በቃ አስቸጋሪ አሳቃቂ ነበረ። በእርግጥ ይህ መንገድ ደስታውን ካየም ጀምሮ ትልቅ ሀብት አፍርተንበታል። ትልቅ ነገር ግንባታ ገንብተናል። ትልቅ ደስታ ነው የተሰማን። ከዚህ በፊት ስንሄድበት የነበረው በጣም አስቸጋሪ ፒስታ ነበረ። እንዲሁም በስፔርም በጣም ከፍተኛ ውጪ ሲያስወጣን ነበረ። አሁን ላይ ይህ መንገድ በመገንባቱ በጣም እጅግ በጣም ተጠቃሚ ሆነናል። ከዚህ በፊት አንድ ነበር ስንሄድ የነበረው፣ አሁን ሁለቴ የምንመለስበትም አጋጣሚዎች አሉ። የመንገድ በጣም ችግር ነበረብን። የትራንስፖርት ችግር ነበረ። ከጠዋት ተነስተን ከ2 ሰዓት ጀምሮ እስከ 12 ሰዓት ድረስ ጉዞ እየተጓዝን ነበረ። እንትን የምንለው አዳር ነበረ የምንሄደው። በአሁን ጊዜ ያው ፈጣሪ ይመስገን ትራንስፖርት በደንብ እናገኛለን። አገልግሎት በደንብ አለ። ሀብትም በደንብ ጥሩ አፍርቶልናል። ይህ መንገድ በቃ ደስታችን ልንገልጽበት አንችልም። ይህ መንገድ ከዚህ በፊት በነበረው አካሄድ እጅግ በጣም አስቸጋሪ ነበረ። አንደኛ ሰዓትም፣ ሁለተኛ ጊዜንም ብዙ ነገር ታባክን ነበረ። አሁን ላይ ባለ ሁኔታ ግን ህብረተሰቡም እጅግ በጣም ደስተኛ ነው። እኛም ባለ ሁኔታ ተጠቃሚና ደስተኞች ነን። መንገድ እንደምታውቁት ገበያ ነው። ስለዚህ ይሄ መንገድ በመገንባቱ
ምርትን ከአንድ ቦታ ወደ አንድ ቦታ ማንቀሳቀስ እንደሚቻል ብቻም አይደለም ማህበረሰቡ ከቱሉ ቦሎ ኬላ ባሉ ገበያዎች እንደፈለገ ተንቀሳቅሶ ያሉ ምርቶችን እየሸጠበት ያለበት ሁኔታ ነው ያለው። ከዚህ በፊት ሌላ ርቀት መንገድ የሚከበድባቸውን አሳጥሮ እንደምታውቁት ኬላ ከተማ በተራራ ግርጌ ስር ያለች ከተማ ነች። ይሄ ከመሆኑ ጋር ተያይዞ በቀላሉ ኑረና የሚባለው ቀበሌ ለመድረስ ይሄን ተራራ ለመውጣት የሚጨርሰው ጊዜ ብዙ የሚጨርስ ነበር። ቢያንስ አሁን ዙሪያ ላይ ያሉ ቀበሌዎች በቀላሉ ምርታቸው አምርተው ትራንስፖርቴሽን ተጠቅመው ምርቶች እንደፈለጉ መንሸራሸር የቻሉበት ሁኔታ ነው ያለው። ከተማችን 4 መጋቢ መንገዶች አሉ። ከነዚህ ከ4ቱ መጋቢ መንገዶች አንዱ ከኬላ ቱሉ ቦሎ የሚመጣው መንገድ ነው። ስለዚህ ይህ መንገድ ደግሞ ለከተማችን ከደቡብ ጋር በማገናኘት አንጻር ትልቅ ፋይዳ አለው። ኢኮኖሚካሊም ከደቡብ የሚመጣ ወደዚህ መጥቶ ምርታቸውን የሚሸጡ በቀላሉ በትራንስፖርት አግኝተው ወደ ከተማችን በመምጣት ለከተማችን እድገት ደግሞ አስተዋጽኦ አለው። የዚህ የአካፋይ መንገዱንም በመጠቀም መሰረተ ልማቶች እያስገባን ያለንበት ነው ያለው። ይሄ የምታዩት ስትሬት ላይት ይሄ መንገድ በመሰረቱ የመጣ እድል ነው። አሁን እዚህ ይሄ መንገድ ተከትሎ ያሉት አዳዲስ ድሮ ያልነበሩ ከግንባታም ከተለያዩ እንትኖች ላይ ሰው እየሰራ ነው ያለው። የከተማ የማስፋትም ጭምር እድል የሰጠን ያለው። የተለያዩ ኢንቨስትመንት ቦታ ሰጥቶ ለማስራትም ይሄ አስፋልት ትልቅ የኢኮኖሚ ጠቀሜታ አለው ተብሎ ይታሰባል። ስለዚህም የተለያዩ ኢንቨስተሮችም ደግሞ ወደ ከተማችን መጥተው ኢንቨስት ለማድረግም ህንፃ ለመገንባትም ቢፈልጉ ይሄ ትልቅ አጋጣሚ ነው ብለን እናስባለን። በተጠቃሚው ማህበረሰብና በአካባቢው አስተዳደር ለታለመለት የአገልግሎት ዘመን ይበቃ ዘንድ ተገቢው እንክብካቤ ሊደረግላቸው ከሚያስፈልግ የመሰረተ ልማት አውታሮች መካከል መንገድ አንዱ ነው። የአጠቃቀም ጉድለት ለብልሽት ሊዳርገውና እድሜውን ሊያሳጥረው ይችላልና። መንገድ ዞሮ ዞሮ የኢትዮጵያ መንገዶች አስተዳደር በባለቤትነት ቢሰራውም ለማህበረሰቡ የተሰራ መንገድ ነው። መንገዱን የመጠበቅ የመከታተል ኃላፊነት ያለበት የተጠቃሚው ማህበረሰብ ነው። እሱም በዚህ በመንገዱ ዙሪያ ያሉ የመንግስት አካላት፣ አስተዳደሮች እንዲሁም ነዋሪዎች የሚጠበቅባቸውን ኃላፊነት መወጣት አለባቸው። በተለይ ከመንገድ ዳር ምልክቶች ጋር የተያዙ ችግሮች ይታያሉ አልፎ አልፎ። ውሃ ማፋሰሻ ቱቦዎችን በመንገድ ዳርና ዳር ያሉ የውሃ ማስተላለፊያ መስመሮችን ማቴሪያል የተለያዩ ቆሻሻዎችን ባለማድረግ እነሱን በመጠበቅ የውሃውን ፍሰቱ ሳይስተጓጎል በትክክል እንዲሄድ ማኔጅ ማድረግ ከቻለ ማህበረሰቡ የኔነት ስሜት ተሰምቶት ያሉትን ነገሮች በትክክል የሚጠብቃቸው ከሆነ ከ10 ዓመት በላይ እንዲያገለግል ተደርጎ የተሰራ መንገድ ነው። ማቴሪያሎችን መንገድ ላይ ይመጣል። እነሱ አይነት ነገሮች አሸዋ፣ ጠጠሮች ምናምን ግንባታ በሚያደርጉ ሰዓት መንገድ ላይ አድርገው እንትን ይላሉ። እነሱ ደግሞ መኪና በሚሄድበት ሰዓት መንገዱን ይጎዳዋል እና እነዚህ ነገሮችን ከአመራሮቹ ጋር ሁሉም ባለድርሻ አካላት ተቀናጅተው ይህንን ነገር ማድረግ ከቻሉ ትልቅ አገልግሎት መስጠት የሚችል መንገድ ነው። መሰረተ ልማት እንደተባለው መሰራቱ ብቻ ሳይሆን ለረጅም ጊዜ አገልግሎት እንዲሰጥ ማህበረሰቡ ግንዛቤ መኖር አለበት። በዚህም እንደ ወረዳ መንግስት ይሄን ራሱ ከተማው በቀበሌ ደረጃም በመዘጋጃ ቤት ደረጃም በየሳምንት በየ15 ቀኑ ወጥቶ በጋራ የሚመክርበት ሁኔታ ነው ያለውና ከዚህ አንጻር የመሰረተ ልማት አያያዙ ላይ ብዙ ችግር የሚፈጥር አይደለም፣ ልምድም ያለው ነውና ወጥቶ ያጸዳል። የራሱን ቆሻሻ በአግባቡ ይዛል። የሚደፋበት ቦታ የሚይዝበት ሁኔታ ነውና ወጥቶም ጭምር በጋራ የሚያጸዳበት ሁኔታ ነው ያለው። እንደ ከተማችን እንዲሁም ደግሞ እንደ ወረዳ አልፎ ለዚህ መንገድ እንክብካቤ ማድረግ የግድ ነው። የሚጣሉ በመንገዱ ላይ የሚጣሉ ከህብረተሰቡ የሚወጡ ቆሻሻዎች ዲቹን የሚደፍኑ ሊኖሩ ይችላሉ። እነዚህን ሁሉ በከተማ አስተዳደሩ በኩል ከወረዳውም ድጋፍ በማድረግ እንክብካቤ እንዲደረግበት ማድረግ አለበት። እንደ መንግስትም ደግሞ
በመንገድ ላይ የተለያዩ ቆሻሻዎችን የሚጥሉ እንዲሁም አፈርን ድንጋይን የሚጥሉ ህብረተሰቦች ትምህርት መስጠት ያስፈልጋል፣ ማስረዳት ያስፈልጋል፣ እንዲያውቁ ማድረግ ያስፈልጋልና ይሄ ደግሞ የወረዳው ኃላፊነት ነው ብለን እናስባለን። በዚህ ላይም ደግሞ ጠንክረን እንሰራለን። በጣም ክትትል እናደርጋለን። መንገድ ላይ የተበተኑ ጠጠሮችን ምናምን አደጋ ችግር የሚያደርሱትን እየተንከባከብ ለትውልድ ከትውልድ ትውልድ የሚተላለፍ ነገር ስለሆነ ያው ሀብታችንም ስለሆነ በጣም ደስ ብሎናል። ኬላ ከተማ የማዕከላዊ ኢትዮጵያ አንዷ የአስተዳደር ከተማ ከሆነችው ቡታጅራ በ20 ኪሎ ሜትር ርቀት ላይ ትገኛለች። ከቡታጅራ እስከ ዓለም ገና የሚደርስ የ132 ኪሎ ሜትር የኮንክሪት አስፋልት መንገድ ግንባታ ጅማሬውን ከተማዋ ላይ አድርጎ ሲቀላጠፍ አገኘ ነው። በወቅቱም 20ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በዓል በዋናነት በሆሳዕና የሚከበርበት ወቅት እንደመሆኑና ቡታጅራም የዚሁ ክብረ በዓል ተጋሪ ከተማ ስለነበረች የዋዜማው ድባብ ከግንባታው ፍጥነት ጋር ተሟሙቆ ይታያል። ይህ የፕሮጀክት አካል ከዓለም ገና ቡታጅራ ድረስ የሚሸፍን ሲሆን አጠቃላይ 132.7 ኪሎ ሜትር አካባቢ ይሸፍናል። ማለትም ከዓለም ገና ቡታጅራ ድረስ 120 ኪሎ ሜትር እንዲሁም 12.7 ኪሎ ሜትር ከአዳዲ መገንጠያ እስከ አዳዲ ድረስ ማለት ነው። ቡታጅራ ዓለም ገና የመንገድ ግንባታ ፕሮጀክት ወደ ስራ ከገባ ገና ወራቶች የተቆጠሩ ቢሆንም በተለይ በከተማዋ ውስጥ ያለው ሂደት በጉልህ የሚታይ ውጤት ያለውና በዚህም እርካታ እንዳላቸው ነው ገንቢዎቹ የሚገልጹት። ግንባታው እንግዲህ የተጀመረው በሚያዝያ ወር 2017 ዓ.ም ነው። ኮንትራክተሩ ከ4 ወር የእቃ እና የሪሶርስ ማጓጓዝ ጊዜ በኋላ ሙሉ ለሙሉ ወደ ስራ ገብቷል። አሁን ላይ በዋናነት ቡታጅራ ከተማና ከዚህ ወደ ኋላ እስከ ቡይ ድረስ ባሉት ኮንትራክተሩ ስራ እየሰራ ይገኛል። ትልቁ የፓይፕ ቀበራው ስራ፣ የማኑዋል ስራዎች፣ የሰብግሬድ፣ የካፒንግ፣ የአስፋልት ስራዎች ሞር እስከ ሰቤዝ ያሉት ስራዎችን ጨርሰን ቡታጅራ ከተማን አሁን ላይ ያለነው አስፋልት ደረጃ ላይ ነው ያለነው እና ይህን ስራ ለመስራት ቀን ከሌሊት ነው እየሰራን የነበረው። ፕሮጀክቱ ከተጀመረ በኋላ በአንድ ወር ውስጥ 2.1 ኪሎ ሜትር አስፋልት ማድረስ እና 22 ሜትር ዊድዝ ያለው ፕሮጀክት ነው እየሰራን ያለ ነው የከተማ ዊድዝ እና በዚህን ሰዓት ውስጥ ከፐርሰንቱ በላይ ነው ፕሮጀክቱ አቺቭ ያደረገው። ሙሉ ለሙሉ ወደ ስራ የመግቢያ ምዕራፍ ላይ ነው የሚገኘው። የ4 ዓመት የኮንትራት ጊዜ ያለው ፕሮጀክት ነው። ነገር ግን ከተጀመረበት ጊዜ አንጻር በጣም በፍጥነት እየሄደ ያለ ፕሮጀክት ነው። ከዛም አንጻር ለምሳሌ አሁን የምንገኝበት ቡታጅራ ከተማ ወደ 2.1 ኪሎ ሜትር አካባቢ በአጭር ጊዜ ውስጥ በሁሉም የጋራ ባለድርሻ አካላት ርብርብ ተደርጎ በጣም በአጭር ጊዜ ውስጥ ሙሉ ለሙሉ ኦልሞስት ወደ አስፋልት ማልበስ ደረጃ የደረስንበት ደረጃ ላይ ያለ ነው። ከዚህ በቀጣይም ይህን ርብርብ አስቀጥሎ ሙሉ ለሙሉ ፕሮጀክቱን በተያዘለት ጊዜ ውስጥ ለመጨረስ አቅደን እየሰራ ነው የሚገኘው። ተቋራጩ አማካሪውና የኢትዮጵያ መንገዶች አስተዳደር በቡድን እያስኬዱት ያለውና ከፊቱ ገና ብዙ ምዕራፎች የሚጠብቁት የቡታጅራ ዓለም ገና መንገድ ግንባታ በዲዛይን በተቀመጠለት ደረጃ በጥራትና በጊዜው ይሳካ ዘንድ ከወዲሁ የተደረገው ዝግጅት ምልክት ነው። በየደረጃው ኳሊቲ የሚሰሩ ሰራተኞቻችን አሉ። እያንዳንዱን ስራዎቻችንን ኳሊቲዎቻችንን በጠበቁ ሁኔታ ነው እየሰራን ያለ ነው እና አሁን ባለው ኮንዲሽንም የአስፋልቱም የቤዝ ኮርሱም የሰቤዙም ሁሉም ኳሊቲያቸውን ጠብቀው እየሰሩ ያሉበት ሁኔታ ላይ ያለ ነው። የመንገዶች ባለስልጣን ባስቀመጠው የኳሊቲ አንሹራንስ ማኑዋል መሰረት አለ። በሱ መሰረት እያንዳንዱን ስራ የሚፈለገውን የጥራቱን ደረጃ ፎርማሊቲዎች አሉ። በፎርማሊቲው መሰረት ሳይት ላይ የሚደረጉ የኳሊቲ አንሹራንስ ስራዎች አሉ። እሱም በተመለከተ ሁሉንም በተሰጠን በኮንትራቱ ላይ በገባ ነው የኳሊቲ አንሹራንስ መሰረት እየተከታተልን እየሰራ ነው።
ራሱን የቻለ የአማካሪ ቲም አለ። እሱ ቲም በተቀመጠለት ቴክኒካል ስታንዳርድ እና ስፔሲፊኬሽን መሰረት እያንዳንዱ ከኳሊቲ አንጻር የሚያስፈልጉ ቴስቶችን እየወሰደ የስራውን ጥራት እያረጋገጠ ነው እየቀጠለ ያለው። ከዚህም በተጨማሪ እንደ መንገዶች አስተዳደር ተቋም በቡታጅራ ፕሮጀክት ማኔጅመንት ኦፊስ በኩል በቅርበት ኳሊቲውን ፕሮግረሱን ክትትል እየተደረገበት ይገኛል። ፕሮጀክቱ የግንባታ ሂደት ወሰን በማስከበር በአካባቢው አስተማማኝ ጸጥታና ደህንነት እንዲሰፍንና በመሳሰሉት ሌሎች ስራዎች ከዋነኛ ገንቢዎቹ ባሻገር የክልሉና የየአካባቢው አስተዳደር መዋቅሮች ድጋፍ ከፍ ያለ ሚና እንደሚኖረው እሙን ነው። ይህም የአስተዳደር አካላትን የተቀናጀ ዝግጅትም ይጠይቃል። ማዕከላዊ ኢትዮጵያ ክልል አዲስ ክልል ነው። ነባር ደቡብ ብሔር ብሔረሰብ ከነበሩ 4 ክልሎች አንዱ ሆኖ በመጨረሻ ጊዜ የወጣው ክልል ነው። ስለዚህ አንዱ ከሚያስፈልጉት ጉዳዮች የመሰረተ ልማት ስራዎች ናቸው። ከመሰረተ ልማት አንጻር የመንገድ መሰረተ ልማት ደግሞ በጣም ወሳኝ ነው። ከዓለም ገና እዚህ ቡታጅራ አልፎ ሆሳዕና የሚሄደው መንገድ በጣም ወሳኝ የሆነ የልማት ኮሪደር ነው። ወሳኝ የሆነ የመልካም አስተዳደር አጀንዳችን የምንፈታበት ነው። በዘላቂነት ሊፈታ ይችላል የምንለው ይሄ ከመንገድ ወሰን ማስከበር ጋር የተያዘ ነገር ነውና መንገድ ማስከበር ጋር ሁልጊዜ አሁን መንገድም የመንገድ ማስከበሩ ወይም የራይት ኦፍ ዌይ ኢሹ ባይኖር ኖሮ ከዚህ የበለጠ የሰራ ነበርና ትልቁ ማነቆ የወሰን ማስከበር ነው። አሁን ባለው ኮንዲሽን እዚህ አካባቢ ላይ ያው ወረዳውም በቴሌ በኩልም በመብራት ኃይል በኩልም በጣም ብዙ እገዛዎች አድርገውናል። በተለይ የአካባቢው ህብረተሰብ እጅግ በጣም ጥሩና ለስራ ለልማት ያላቸው ሁኔታ በጣም ጥሩ ስለሆነ ስራችን እዚህ ደረጃ እንዲደርስ ረድተውናል። በእነዚህ አስፋልት በሚገነባባቸው መንገዶች እንደውም እንደ አንድ ዋና ከስራዎቹ ሁሉ ዋና ተብሎ የክልል አመራር ተመድቦ የሚሰራበት ነው። በሁሉም አስፋልት በሚገነባባቸው መንገዶች ላይ የክልል ከፍተኛ አመራር ለነሱ በቅርበት ሆኖ ከኢራ ጋራ ኢራ አካባቢ የሚያስፈልጉ ጉዳዮች እነሱን ወደኛ የሚደግፉን ነገር ለኮንትራክተር ሳይድ ችግር እንዳይኖር፣ ኮንሰልታንት እንደዚሁ ችግር እንዳያጋጥመው፣ ኮንትራክተር ሳይድም ችግር እንዳያጋጥም በተቀናጀ መንገዱ ከፍ አድርጎ እንዲሄድ በጣም ከፍተኛ ድጋፍ እየተደረገ ነው። የኢትዮጵያ መንገዶች አስተዳደር ከ2 ዓመታት ወዲህ በተገበረው አሰራር ከማዕከል ፌዴራል መስሪያ ቤቱ ሳይሆን የመንገድ ግንባታ ፕሮጀክቶች አካባቢ መቀመጫውን በማድረግ የቅርብ ክትትልና ድጋፉን ይሰጣል። ይህም ችግሮችን በአፋጣኝ በመፍታት አስፈላጊውን እገዛ በመስጠትና የግንባታዎችን ደረጃና ጥራት በመከታተል የግንባታዎችን ሂደት ይበልጥ ለማቀላጠፍ ያስችላል በሚል እምነት የተዘረጋ አሰራር ነው። ይህም ቅኝታችንን ባካሄድንባቸው የቱሉ ቦሎ ኬላና የቡታጅራ ዓለም ገና ፕሮጀክቶች ላይ ምን ያህል ሰምሯል? እውነቱን ለመናገር ከፍተኛ ለውጥ አምጥተናል። ከስራ ጥራትም አንጻር ከስራ ፕሮግረስም አንጻር በተለያዩ አካባቢዎች ላይ ተቋሙ የተለያዩ የፕሮጀክት ማኔጅመንት ኦፊሶች ከፍቶ በቅርበት ፕሮጀክቶች እየተከታተለ ያለው ይህም እንግዲህ ከሰራነው ኢቫሉዌሽን ውስጥ ትልቅ የኳሊቲና የፕሮግረስ ለውጥ ለማግኘት ይችላል። ይሄ መኖሩ ምንድነው በቅርበት ከባለቤቱ ጋራ ከመንገዶች አስተዳደር ጋራ በቅርበት ሆነን እንድንሰራ አግዞናልና አሁን ላደረግነው አሁን የተሳለጠ ስራ በጣም ትልቅ እጅግ የሆነ የተቀላጠፈና አስፈላጊውን ውሳኔ በጊዜው እንድንወስን ረድቶናል። እንደ ሌላው ጊዜ አይደለም። በቅርበት እያንዳንዱን ስራዎችን ከኛ ጋር እየተከታተለ እያንዳንዱ ስራዎችን ከኛ ጋር እየሰራ ነው ያለውና የሚያጋጥሙንም ችግሮች በቀናት አይደለም በሰዓታት ነው እየፈታልን ያለው። ስለዚህ አሁን ላለንበት ደረጃ የኢትዮጵያ መንገዶች አስተዳደር እዚህ አጠገባችን በመኖሩ ይሄ ፕሮጀክት ቶሎ ተፋጥኖ እዚህ ደረጃ እንዲደርስ የነሱ አስተዋጽኦ በጣም ጉልህ ነው። support us or about this right of way issues. Yeah. በጣም ነው የመንገድ አስተዳደሮች የሚያግዙን። በተለይ ከዚህ የወሰን ማስከበር ጉዳይ ጋር በተያያዘ እነሱ ከጎናችን ባይሆኑ በጣም ነበር የምንቸገረው። እንዲህ በተሳካ ሁኔታ ማጠናቀቅም አንችልም ነበር። Communication with the local government, yeah, I think until
until without their support, we cannot finish this project until now. ሀሳባቸውን ያካፈሉን የደቡብ ሶዶ ወረዳ አስተዳዳሪው አቶ መስፍን አድማሱ መንገድ ገበያ ነው በማለት ነበር ጥቅሙን አጠር ባለ ግና እምቅ መልእክት ባዘለ አገላለጽ የገለጹልን። እኛም ይህን ሀሳባቸውን በመጋራትና በማዕከላዊው ኢትዮጵያ ክልል ቅኝታችንን ያደረግንባቸው መንገዶች የአካባቢውን ማህበረሰብ ገበያ የሚያደሩ የሁለንተናዊ ልማት ተጠቃሚ የሚያደርጉት እንደሚሆኑ በማመንና በመመኘት ነበር የመልስ ጉዟችንን ያደረግነው።